በእናንተ ቤት እኔ ከሶሻል ሚዲያ ሳቆም እናንተ ቪውንም ላይክ ሁሉንም የምትይዙ መስሎ ስለሚታያ ነው። እግዚአብሔር ለሁሉም ለጻፈው የሰጠው ነገር አለ። ማንም ሰው መነቅነቅ መንካት የማይችለው የማርያምን እሙን የወሰዱ ይመስላችኋል? በፍጹም እኔ አልኳችሁ እናቴን ኢንሳኝነ ሆስፒታል እንዲሆን ሶሻል ሚዲያ እንደማላቆም ልንገራችሁ። በህይወት እስካለው እንኳን አይደለም ታምሜ አንድ ሰው የሚያይም ቢቀር ከግንብ ጋር ያወራው ነው የምቀመጠው። አባቴ ሙትን 2 ቀን 3 ቀን ለራሴ ጊዜ ለመስጠት ረፍት ለማድረግ እቀመጣለሁ። አንድ ሰው ቢያይኝ እንኳን አልኳችሁ ግርግዳና ውሾቼን ሰብስቤ ያወራው እንደ አዲስ እንደ እባብ መሬት ልሼ ነው የምነሳው። አሳያችኋለሁ። ሶሻል ሚዲያውን እቆጣጠረዋለሁ። ለመጀመሪያ ጊዜ አካውንቷ ወርዶ ከውሻ ጋር ወርታ ያስነሳች ብዬ ነው ማሳያችሁ። እኔ ቤታ አቅበታለሁ። ኮንተንታችሁ የኔ ነው። ከዛ ውጭ ሌላ ምንም የላችሁም። አንዳንዶቻችሁ በቀን ስለኔ አንዴ ካላወራችሁ ኮንተንት የላችሁም። እስኪ በራሳችሁ ስሩ። ከአመት እስከ አመት 1 አመት ሆናችሁ እኮ በቃ ቤታ የሰው ልጅ አይሰለቸውም እንዴ? እናቴን እንሳይ ደግሞ እንኳን ደስ ያላችሁ። በዚህ አጋጣሚ የአርሰናል ደጋፊዎች ኦ ዋው ለከ 2 ቀን ደጋፊ ነኝ ጋይስ። ሁሉ ነገር አስቀንቷችሁ ትችሉታላችሁ። ገብርኤል እኔ ለራሴ ስቃለሁ አንዳንዴ። ይሄ መታደለው ማርያምን መታደለው ጋይስ። እኔ የሚያስቁኝ ይኸው የኔ ልጆች አታናዱኝ። ለማንም ተራሰው ኮንተንት ለሌለው ፎሎና ቪው ላይክ በእኛ ለሚያመጣ ሰው አስተያየት አትስጡ፣ ወይም ደግሞ ቪዲዮ ማስረጃ አታምጡ። ሁሉም ያውቃል። በቃ እኮ በኮመንት እኮ ማየት ትችላላችሁ። የሆነ ነገር ሲያወራ ቅናት፣ ምቀኝነት፣ ቅናት ያለ ቤታ ካላወራሽ አይሆንልሽም ነው የሚባሉት። ስለዚህ እናንተ የድሮኒ አርሰናልን ስደግፍበት የነበረውን የ4 አመት ቪዲዮ የ4 አመት ስቶሪ ይዛችሁ አትምጡ። ለማን አባቱ ነው የምታስረዱት? እኛ ሌላ ቦታ ነው ያለነው። ምን ማድረግ አለብን? እንዴት ቢዝነስ መቀኘ? እኔ ስንት ሀሳብ ውስጥ ነኝ። እመቤቴን አይምሮዬ ሀክ ብዬ ተፍቻለሁ። በቃ የተፋውትን ደግሞ እኔ አልስም አላነሳም። እኔ እኮ የከተማ ልጅ ነኝ እንዴ። የሰው ልጅ እንዴት አመቱን ሙሉ እኝኝ ይላል እንዴ? አመቱን ሙሉ የሰው ልጅ አይሰለቸውም እንዴ? ቅናትም እኮ ልክ አለው። በኢየሱስ ስም በቃ የኔን እድል መውሰድ አትችሉም። የኔን ቪው፣ የኔን ላይክ፣ የኔን እድል፣ የኔን ሰው መውደድ መውሰድ አትችሉም። በራሳችሁ ጥረት አድርጉ። የራሳችሁን ኮንተንት አምጡ። ያኔ ለውጣችሁን ታዩታላችሁ። የሰው ልጅ እንዴት አይሰለቸውም? በኪዳነ ምሕረት እኔ ማርያም ማንም አያስቆመኝም። እስከዛሬ አፋችሁን ስትከፍቱ የነበራችሁ ሰዎች እኔ ብቻ ነኝ ቲክቶክ ላይ ቆንጆ ስም አሰጥቼ ያነቃነኳችሁ እኔ ቤታ ነኝ። እስከዛሬ ማንንም አርቲስት ማንንም ምናምን ገለመናችሁ ማንነት ያወረድኩላችሁ እኔ ቤታ ነኝ። ከዚህ በላይ ምን ትፈልጋላችሁ? እንዳውን ወርጄ እኝኝ ልበል? በፍጹም ራሱ መቤቴ ለአንዴና ለመጨረሻ ጊዜ ነው የምነግራችሁ። ለካካ እኔ ታምሜ እንጂ ማንንም አባታችሁን ፈርቼ እንደማልሞት አስረግጬ ነው የምነግራችሁ። ቅማላሞች ሰው ንቆ ማርያምን ጋይስ አንዳንዴ ሰው ንቆ ሲተዋቸው በቃ የተፈሩ እኔ ማርያም ማናችሁንም አልፈራም። ማናችሁንም ደሞ አሳይቻችኋለሁ። ሰው በኳስ እንኳን ይቀናል እንዴ? ጀርዚውን ገዝታችሁ መልበስ ትችላላችሁ። ኳስ መደገፍ ትችላላችሁ። ማንንም አልያዘባችሁ። በዛ እንኳን የሰው ልጅ ይቀናል። ጂሰስ ክራይስት እኔ ማርያምን ብዙ አይነት ጋይስ ቀናት አይቻለሁ። እንዴ በሰው ይቀናል። በኳስ ይቀናል። ለነገሩ እንዴት አርሰናል አይቀናበት? ሁሌ ምን ያለውበት ነገር ሁሉ አሸናፊ እይታ ያለው ነገር ሁሉ ስለሆነ እንዴት አይቀና? ለምን እንደሆነ ታውቃላችሁ ማለት ነው። በቃ እኔ ያለውበት ነገር ሁሉ ማለት እይታ ያለበት ነገር ላይ ነው ያለውት እና ይቀናሉ ሰዎች። ልክ እነሱ ሊያደርጉት ሲሉ እኛ አለንበት ሁሉ ነገር ላይ እመቤቴ እነሱ ሊያደርጉት ሲሉ እኛ አለንበት። ኳሱም ላይ ምኑም ላይ ሰይጣኑም ላይ ጅኒውም ላይ የአርቲስቱም ላይ የምኑም ላይ እኛ ያለንበት ነገር ሁሉ አሸናፊ አለ። አለቀ። ያኔ ይከብዳቸዋል። ሰው በዚህ ቀናል በኢየሱስ ክርስቶስ። ኤኒዌይስ እንኳን ደስ ያላችሁ የአርሰናል ደጋፊዎች ውዶቼ። እኔ እንደሆነ የ2 ቀን ደጋፊ ስለሆንኩኝ እኔ ማሮች
ብዙም ቦታ እንትን አይለም ግን ያው እንደዚህ የሰው ደስታ ስለሚያስደስተኝ እንኳን እንደካቸው ሲታይ ልጆቻቸው ዞር ብለው እንኳን ሃለ ብለው ያላስተማሩ አፍ ያልፈቱ ልጆቻቸውን አስቀምጠው ነው ሰው ሲያሙ የሚውሉት። የኋላ ታሪካቸው እናንተ ማናችሁንስ ነው እናንተ ሶሻል ሚዲያ ላይ የምትቀጡትኝ? ሶሻል ሚዲያ የሁሉም ሰው ነው። ማናችሁ እናንተ በየሜዳው ላይ አይደል እንዴ? ዴዚን እኮ የምናቃት እኮ በቃ ከአሌክስ ጋር ነው የምናቃት። ልጆች ናቸው ተዋደዱ አለቀ። እንደናንተ እንደ ድሮ ዘመን እኮ አይደለም ይሄ ዘመን። የናንተ የድሮ ዘመን ልጆቻችሁን ትወልዳላችሁ ከዛ በኋላ ምንድነው ዝም ብላችሁ ቤተሰብ ምንም እንዳይል እንትና ምንም እንዳትል እያላችሁ ሳትፈልጉ በትዳር ትኖራላችሁ። ያሁን ልጆች ትዳር ካልተመቸ ሌላ ትዳር እንዳለ አስበህ ትገባበታለህ። 4 ነጥብ። እንደ ድሮ ክፍለ ዘመን አትኑሩ። በ40 ዓመታችሁ በስቃይ የወለዳችሁ ሰዎች ዛሬ ለምን ሰው ወለደ ብላችሁ አትናገሩ። ልጅ በልጅነት ነው። እንኳን ወለደች እንኳን አረገዘች ምቀኛ ያት ነው። እግዚአብሔር አይወደውም ያወረዳችሁ ትላላችሁ። መልሳችሁ ሰው ሲያረግዝ ደግሞ እየዬ ከአፋችሁ ቡዶች ከአፋችሁ ሰው ካረገዘ እኔ እናትና አባቶቼ ይሄ ሰው አግቢ እንዲሉኝ እንደ ድሮ ዘመን አልፈልግም። አባቴ ይሄን ሰው አግቢልኝ እንዲለኝ አልፈልግም። ሞቼ ነው አባቴንም ወደው እኔ መረጥኩት ለኔ የሚስማማኝን እንጂ ማገባው አባቴ ይሄንን አግቢ እነሱ ሲጋቡ ቤተሰቦች አልመረጥኩማ እንዴ። ሰው ደውል ምንድነው የምትደውለው ሰውዬ? ምንድነው ምን አባቱና ነው የሚደውል? አትደውልብኝ በእናትህ ላይቭ ላይ ነኝ እንዴ እካካም ጠባቃለሁ። ያሟል እንዴ አይጂ ላይ በቃ ፎሎ ሰው ተተዳራረገ ዝም ብሎ ይደውላል እንዴ? ኧረ ለያይዝ ከአይጂ ነው የሚደውሉብኝ። ጥሩ ጥያቄ ማይ ዴዚ ተምራ ተመርቃ ብትወልድ አይሻልም ነበር? ውዴት ተማሩት የተመረቁት የት ደረሱ? እስኪ ንገር የት ደረሳችሁ? አንቺ አሁን ተምረሽ ተመርቀሽ ነው እንትስር ነው ያለሽው። አያሳዝንም ይሄ ህይወታችን? ውዴ አያሳዝንም ወይ ህይወትሽ? አሁን አንቺ ተምረሽ ተመርቀሽ ወይ ልጅሽን አስመርቀሽ ነው፣ ግን እኔ መሀይም ዋጋ ኮመንት ስር ነሽ ያለሽው። ዋው ሲያሳዝን ህይወት ታሪካችን። ውዴ እግዚአብሔር ምክንያት አለው። እሺ እቺ ልጅ ታዲያ ለምን አንዴ ሆነ አይደል አረገዘች፣ አንዴ ሆነ ምን ታድርገው? ላልሆነ ነገር ትመክሪያለሽ። ለምሳሌ አሁን ወይ እንዳትወልጂ ምናምን አሁን ላይ አይደለም ብላም ትያለሽ። ካልወለደች ካላረገዘች ካረገዘ በኋላ ምን ታድርግ? ታስወርድ? ልጇን መልሳ ተዋጣው? ምን ታድርገው? ለምን ፈሪፍቱ ትላላችሁ? ለምን ከአፋችሁ መርዝ ይወጣል? ለምን አይምሯችሁ ሞራላችሁ አያስብም ለሰው ልጅ? ኧረ እኔ ረፍት አደርጋለሁ፣ ግን ለምንድን ነው ለሰው ልጅ ማርያምን ሞራላችሁ ማታስቡትኝ እንዴ? የሰው ልጅ እንዴት ነው እንዴ? እንኳን ደስ ያለሽ ባይሆን ጥሩ ነው፣ ግን እንኳን ደስ ያለሽ ይመችሽ ነው የሚባለው። ለምንድን ነው ቴንሽን ሰው ላይ ሰቀቀን የምትለቁትኝ? ነገ አሁን ጥሎሽ ቤት አንቺ ጥሎሽ ስለሄደ የሀበሻ ችግር ይሄ ነው ችግራችን። እኔ ባሌ ጥሎኝ ከሄደ የኔን በሽታ የኔን ህመም የራሳችሁን ህመም የምትደብቁትኝ በሰው ነው። አለቀ። ያንቺ ባል ጥሎሽ ስለሄደ ብቻ ሌላን ሴትን ትዳር እንድትፈራ ማድረግ። ባልሽ እኮ ጥሎሽ ይሄዳል። አሁን ኮልልሽ በኋላ ወንድ ልጅ አይፈልግሽም፣ ጥሎሽ ይሄዳል። ዘመን በድሮ ጊዜም ራሱ አልሆነም። በአሁን ዘመን ደግሞ የአሁን ወጣት ልጆቻቸውን ማች እያደረጉ ዝንጥ እያሉ ነው የሚኖሩት። ማርያምን የአሁኑ ወጣት እንዳንቺ አይደለም። አንቺ እንቁላልሽ በመፍረሻው ሰዓት የወለድሽ ሴትዮ አዳሜ ማለት ነው። እንዳንቺ አይደለም። ልጆቻችሁ የት ነው ያሉት? የሰው ልጅ ለመምከር በመጀመሪያ ደረጃ ልጆቻችሁ ተመርቋል አልተመረቁም? ልጆቻችሁ ወልደው የልጅ ልጅ እናንተ ናችሁ የምትታቀፉላችሁ። አስረግጬ ነው የምነግራችሁ። ማን አባቱ ምን ያመጣል? አቦ ይሻለኝችኑ ለቀን ንኩኝ አሳያችኋለሁ። ስምሽን አዳቤ እየጠራው አልናገርም። ለምን? እኔ ፔጅ ላይ ስለማትመጥኑ አሳቀው ገደሉ እኮ ገብርኤልን እንዴ። በቃ ሰው ካረገዘ በኋላ እንኳን ደስ ያለሽ። ሌላ ልጅ የእግዚአብሔር ስጦታ ነው ትሉ የለ እንዴ? እግዚአብሔር ነው የሰጣት። በቃ ልጅም ለመሰጠት እኮ እግዚአብሔር እኮ መምረጥ አለበት። በቃ መረጣት ሰጣት። አንቻውን ቴንክ ዩ ማያ። አሁን አንቺ ብትመርቃ ብትወልድ ደስ አይልም ማለሽ። አንቻውን ያላገባይ ሰው እንዴት ነው ስለ ትዳር የምትመክሪው? አሁን ዴዚ አንቺን ወይኔ ገና ምንድነው ሳትመረቅ መውለዷ ትክክል ነው አልሽ። ምን አገባችሁ? ለምን የራሳችሁን ህይወት አትኖሩ?
ያንቺን ህይወት አንቻውን አላገባሽም ቆሞ ቀርነሽ ብለሽ ዴዚን መምከር የሚችለው በአጭሩ ትዳሩን የመራ በትክክል ትዳሩን ያስኬደ በትክክል ልጅ የወለደ የልጅ ልጆቻቸው ጥሩ ደረጃ ላይ የደረሱ አለቀ። ያኔ መናገር ይችላሉ። ከዛ በተረፈ ግን የሴትን ሞራል የወጣትን ሞራል እየቀነጨራችሁ የመናገር ብቃት የላችሁም። ያረጣችሁ ያነጠነጣችሁ እድሜያችሁ የሄደ የኮመሰሳችሁ እንቁላላችሁ የተዛባ በስንት መከራ በ40 ዓመታችሁ አንድ ልጅ ወልዳችሁ 10 እንደወለደ ልጄ እያላችሁ የምትጮሁ ሰዎች ሞራል የላችሁም። አስረግጬ ነው የምነግራችሁ። በካካ ማርያም በጣም ነው የተናደርኩት። በጣም በቃ ቪዲዮ እንደዚህ ሳይ ሰው እንዴት አይደሰትም? ምንድነው እንደዚህ ምቀኝነት? በቃ እንኳን ደስ ያለሽ። ምክር እኮ የምክርም እኮ አይነት አለው። አሁን አርግዘሻል፣ ጥሩ ነው። ለወደፊት ደግሞ ልጅ እንዲህ ያስፈልገዋል። ሊወለዳችሁ ሰዎች ቆናችሁ ልጅ እንዲህ ያስፈልገዋል፣ እንደዚህ ዳይፐር ያስፈልገዋል፣ በእንደዚህ ሰዓት ወተት ያስፈልገዋል፣ እግዚአብሔር በሰላም ይገላግልሽ ምናምን ነው። ለእርጉዝ ሴት ሆኖ ሰቀቀን ነው የምትጨምሩት። ሰው አርግዞ እንኳን እርግዝናው ማጣጣም አይችልም በእናንተ የተነሳ። ልጅሽ ነገ ወደፊት እግዚአብሔር ነው የሚያውቀው። ወደፊት ላይ አሞራው እና እሱ አብረው ሊኖሩ ይችላሉ፣ ላይኖሩ ይችላሉ። ልጆቻቸው ያድጋል፣ መንታሊው ምንም የምታውቁት ነገር የለም። እርጉስን ግን ገና ካሪ ሆኖ የሚመጡት ሰው በስቷል መጀመር የለበትም ይላል። ኧረ እባክህ አንተ ወለድክና ሌላ መውለድ የለበትም። ሰው በስቷል መጨመር የለበትም። ኧረ ደሜ መፈክር ያስቃል። እንደም ዘንድሮ አንተ ወልደግ ልጅህን እያጣጣምክ ህይወትህን እየኖርክ ሌላው መውለድ የለበትም ሰው በስቷል ተብሎ ይቀመጣል። ተው እባክህ። አበሻ እኮ ራስ ወዳድ እኮ ነን፣ ሰልፊሽ እኮ ነን። እመቤቴ እሱ ወልዷል ሰው ስለበዛ በቃ አድበን መቀመጥ ማሸማቀቅ፣ ሰው ማሸማቀቅ። ገና 2 ወር ሳይሆናት እርግዝናዋ 3 ወር ሳይሆናቸው ይመጡና ወይ ልጅሽን ነገ ታቅፈሽ ልጅሽ ገና በቃ ጻል ልጆች ላይ እንዴ እሷ እዚህ ሀገር ላይ ተወለደችው። የዚህ ሀገር ልጆች በ14 ዓመታቸው በ13 ዓመታቸው ይወልዳሉ። ልጁ እኮ ለሚያድገው አንድ ሰው እኮ ይለንጋርችሁ። ዴዚ ጻል ልጅ አይደለችም። ዴዚ በአገር ቤት ላይ አሁን ብትሆን ማለት ነው 6 ወልዳ ነበር። 20 ዓመቷ ነው፣ 21 ዓመት 22 ዓመቷ ነው አይደለ ጋይስ? ስንት ዓመቷ ነው ዴዚ ጋይስ ንገሩኝ? 21 ዓመቷ ይሆናታል። ስንት ዓመቷ ነው ዴዚ? 22 ዓመት። አሁን እዚህ ሀገር የሰው ልጅ እንኳን መውለድ አይደለም አልኮል መጠጣት ይችላል፣ በየክለቡ መጨፈር። በቃ 22 ዓመት ጻል ልጅ አይደለችም እንዴ? 22 ዓመት ዴዚ ጻል ልጅ አይደለችም እንዴ? እናትና አባቶቻችሁ በ14 ዓመት ወልደው አይደል እንዴ እንት የሚሉት? 22 ዓመት ዴዚ ጻል ልጅ አይደለችም። ይሄውና እኮ ናዮን ስልታሳቀቁ ስትፈልጉ አሁን ለምሳሌ አንዳንዶቻችሁ አላችሁ የግል ጥላቻ ያለባችሁ ለናዮ ሲሆን ናዮን ልጇ እንዲተባለ እንኳን ወለድሽ ደስ አለን ያላችሁ ሰዎች መልሳችሁ ዴዚ ስታረግዝ ማለት ነው ልትቃወም የመጣችሁ ሰዎች አላችሁ። ታው ዝሙት እናስቆማለን ሁሉ ወጣቶች እየባለጉ ነው ትላለች። አይደለም የግል ጥላቻ አለባችሁ። ናዮን የደገፋችሁ ሰዎች በተመሳሳይ ዴዚ ልትቃወም። ናዮ እኮ በ17 ዓመቷ በስንት ዓመቷ ነው የወለደችው? ለዛውን ከዴዚ በታች ሆና ነው ናዮ የወለደችው። ለናዮ ስትደግፉ የነበራችሁ ሰዎች መልሳችሁ ዴዚ ለመቃወም ትፈልጋላችሁ። የግል ጥላቻ ነው ያለባችሁ። እኔ የናዮ ታውቃላችሁ ቀንደኛ ደጋፊ ነኝ። ግን እዚህ ጋር አያችኋት አሁን ናዮ ምን ሆነች? ምን የመሰለ ወርቅ ልጅ ነው የወለደችው። ከሷ ጋር ነው እያደገ ያለው። በ16 ዓመቷ ነው እንግዲህ የወለደችው። ተመልከቱ አይኑ ምኑ የሚያምር ልጅ። ቸገረኝ ራበኝ ጠማኝ ብላ አልወጣች፣ እርዳታ አልወጣች። ፏዝነት ብላለች። ዴዚ ዋይናት የማታደርግበት ለዛውም አሜሪካን ሀገር ውስጥ ተቀምጣ ምንድነው እንደዚህ ሰው ማሳቀቅ?